አረ ስንበሻሸቅ እንኳን ቶፒክ እንምረጥ የሆነ ፈር ያለው ነገር ዝም ብለን ሰውን ለማስደሰት ወገን አይዛክ አገባ ቱቱ በሉበት ቱቱ በሉበት ጋይስ ያው እንዲህ ተሰብስበን እንዲህ አምሮብን ይኸው አዋረደን ባበል በቃ ሰው መሰብሰብ ጀመርክ አይደል ባበል በ250 አሁን እሱን ተው ሰላም ጋይስ የዕለቱ የዶላር ምንዛሬ የአንድ መሐመድ ቅዱስ ምንዛሬ 2 ቡካዮ ሳካ 2 አረ የአርሰናል ደጋፊዎች የ100 ብር ቻሌንጅ አስጀምረን ይሄ ልጅ እናሳክመው በቃ ጭራሽ ሳካ አረ ፈር ስራ አጣ በቃ አረዳ እኔ ሁሉ ጊዜም እንደሚገርመኝ ታውቃላችሁ እንዴት ነው በ9 ጨዋታ ምንም ጎል ያልገባበት ቡድንና በ3 ደቂቃ 2 ጎል የሚገባበት ወያላው ለምን ሀገር አትበጠብጣል 40 አትቀመጥ አገባ እንዳትበሻሽ 40 ኑሯችሁን አኖሩ አንበሻሽ 40 እግር ኳስ የተጫወች አንበሻሽ ዱቄት ሰማሻለሁ እንዴ 40 ተቀመጪ ወያላ ሪጀክት አርጉ ከዚህ በኋላ ልክ ሊተራረባችሁ ሲመጡ ሪጀክት ኖ በቃ ኖ ሰማሽም እኔ ክለብ አይፈቅድልኝ ኖ በቃ የፍሬ እየሰራው ነው የፍሬ ለቋጠሩ በጣም ነው የገባው ሃይላንድ ፍሬ ላይ አንጠልጥዬ ቋጥሬ አንድ ሰው ፍሬ እንዴት አደረ ፍሬ ሰላም ነው የሚልልህ ሁሉም እየመጣች ይላው ይችላል የኔ ፍሬ አይችልም ወይ በቃ ለፍሬ ክብር የሌለው ሀገር እዚህ ነው በቃ ሌላ ሀገር ቢሆን ኖሮ አዳባይ ተሰይሞልኝ ነበር ሐውልት ቆሞለት ነበር ለኔ ፍሬ የሀገሪቷን ሰላም ባስከበረ ዓለም ኢትዮጵያን ባረጋጋ ይሄ ነው ለኔ ውለታ ይሄ ነው አመሰግናለሁ ወንድሜ አይፋይቡን ጠጣና ሁለቱን ቆሻሻ እዛ ጣልልኝ ተባረክ የኔ ወንድም አልቦቦ ዋጀፋ ቢዲ ይላቱ ኢትዮጵያ የአርሰናል ደጋፊ ነው የሚበዛው ተባለበት እኔ ጎሮሮዬ ደም እስኪቋጥር ድረስ እየጮህ ወያላን አጠፋለሁ ላለው አላቢ አጋቢ ወይሏል ሳር ቅጠሉ ወያላ ነው ወያላ ማለት በፊት ኦሪጂናል ከመቃብር ፈንቅሎ ይወጣ ወያላ እየወየለ ነው በቃ እኔ ቆንጆ ያገባኝ እንደፈለገ መንሸራተት ይችላል ሚስቶቼ ሴቶቹ ሚስቶቼ ይባይከኝ ምን ታመጣብኛለህ መፍትሄውን እኮ ምን ቢሆን መፍትሄ አምጣ ቀድመህ እንደያዝ ነው እዚህ አዳማ ላይ ክሪስታል ፓላስን ስጥት ማቴታ የማን ጌታ ነው የሺባው ጌታ ማቴታ የሊቨርፑል ጌታ እኛ ግን አናዳምጥም ክሪስታል ፓላስን ሬሞንታዳ ስጥት አዳማ ላይ ግሎሪ ማን ዩናይትድ ጀማው ሚኮ ስፖርትስ ከዋሊያ ስፖርት የ50,000 ብር ቻሌንጅ ተሰጥቶታል እንደምታውቁት እነሱ 9 ናቸው ቀኑ 9 የጨመሩት እኛ ካረዳ ነው አይሆንም ጋይስ ስለዚህ ዋሊያ ስፖርትን 30,000 አስገብተን ሚኮ ስፖርትስ 50,000 ብር እንዲበላ አድርገው ቅድም 11,300 ነበሩ አሁን 9 ብቻ የጨመሩት አረዳ ግዘው ምንድነው ምን አባችሁ ሰራላችሁ እዚህ ቢያክል አዳራሽ ውስጥ እነ ሚኮ ቤት አይበቃም ኢቨንት እኮ ነው አይደል ደግሞ ተሰብስበን ምናምን ይላሉ ምንድነው ተጠራርተን ተጠራርታችሁ ወጣችሁ ተሰብስበን አንድሬ ኦናና ከካሜሩን የአፍሪካ ዋንጫ ስኳድ ውጪ ሆኖ አሪው ኪጂሚ እኔ ላይ ቤሪ ጎስት ምደረበው ሊጫወት ጥያቄ አቀርባለሁ እናንተ ጭራሽ ለካሜሩን አጠሩትም ስማቸውን ቄስ ይጥራ ሙቤም ብቻውን አይሰጥም ከኦናና ጋር ኮምበሌት ነው አባቴ ብቻውን ያታው ኬሮና አመኘ መሰጠ ከኦናና ጋር በክፉም በደጉም ስለምንተዋወቅ እኮ ነው አማኔን እኮ ለሷ አስረክቤ እኮ ቶሎ ይመልስልኛል ብዬ እኮ ነው ኢትዮጵያዊ ነው አንሰጥም እቺን አጠር ያለች ቪዲዮ እስቲ እንስማት የአውሮፓ ቻምፒየንስ ሊግ መዝሙሩን ስትሰማው እኮ የሚቀሰቅስ ነገር አለ እኮ እነ ማንቸስተር ዩናይትድ የሌሉበት የአውሮፓ ቻምፒየንስ ሊግ ላይ ቋራባክን ስትመለከተው ፓፎስን ስትመለከተው ዲዘርቭ አያደርጉም እንደው የቋራባክ ጅብ ብላ ቋራባክ ብላ ያጣጣልከው ቡድን ማለት ነው የለንደን ኩራት እያሉ ከሚወክቡለት ቼልሲ ጋር በፈርስት ሃፍ ካምባክ ሰርቶ 2-1 እየመራ ሰከንድ ሃፍ ወጥቷል ቼልዳ እኔ ከናንተ ጋር ምንም ችግር የለብኝ የምሬ ነው እየቋጠርኩባችሁ አይደለም
በዚህ ልክ ግን ትወርዳላችሁ ብዬ አልጠበኩም። ኤስቴቫኦ ማለት ነው ታሪክ በሰራበት ጨዋታ ላይ ጋይስ አንገቱን ሊደፋ ነው፣ ከልቡ ላይ ደሰት ነው። የሚገርም ልጅ ነው ግን የሚገርም ልጅ ኤስቴቫኦ ማለት። ቶቶ ስፖርት ላይ መጫወታችሁን አትርሱ። ዲፖዚት ስታደርጉ ስፒን አለ፣ በየቀኑ 50 ሺህ ብር ትሸለማላችሁ። እንዲሁም ደግሞ ችግር ከገጠማችሁ ዊዝድሮ ላይ የተለያዩ ችግሮች ከገጠማችሁ እዚህ ጋር የምትመለከቱትን ቴሌግራም ቦት በመጠቀም ችግራችሁን ተወያይታችሁ መፍታት ትችላላችሁ። በ18 ዓመቱ በእድሜ ትንሹ ከሳውዝ አሜሪካ መጥቶ ጎል ያስቆጠረ ተጫዋች መጨረሻችሁን እናየዋለን። እስቲ እመጣልሻለሁ። አረ ስንበሻሸቅ እንኳን ቶፒክ እንምረጥ። የሆነ ፈር ያለው ነገር ዝም ብለን ሰውን ለማስደሰታን የሆነ የሚያነብሰው ምናምን ከኋላ ያየናል ምናምን ይባላል። ይወርዳ ምን ሆነ ነው እንደዛ ይባላል። ለማንኛውም አንዴ ሰምተነው እንመለስ። 20 ዓመት ክለባችሁ ዋንጫ አልበላም እኮ 21 ዓመት ወይ 22 ዓመት ሆኖታል። አሁን ያው ጊዜው እየሮጠ ስለሆነ መቁጠር ራሱ ከበደ። ቻምፒየንስ ሊግ የሚባለው ዋንጫን አሳክቶ አያውቅም። አርሰናል 13 ፕሪሚየር ሊግ ዋንጫው ላይ አንድ ጨምሮ 14 ቢሆን ያም ያስከፋን ይመስላል። እሺ ሰማችሁት አይደለ? ምን ያህል ለተሳሳተ ከራሱ ማስረጃ ልስጣችሁ። ራሱ ካነሳው ቶፒክ አንስቼ ማለት ነው። አርሰናል 20 ምናምን ዓመት ሆኖታል አለ አይደለ? ራሱ ማንቸስተር ዩናይትድ 92-93 የውድድር ዓመት ፕሪሚየር ሊጉን ሲያሸንፍ ከ26 ዓመት በኋላ ሰው የሚደንቅ ነገር አለ። ከኛ በላይ አንተ ቆይተሃል። በወቅቱ ስላልነበር ካይቆጠርም እንዳትለ ኦልሞስት ታሪክ ስለምታወሩ እናንተ በደንብ ይሄ ነገር ይገባችኋል ብዬ አሰብኩ። ሁለተኛ ነገር እኛ 20 ዋንጫ አለን፣ 20 ምናምን ዋንጫ አለን። እናንተ ገና 13 ናችሁ፣ 14 ነው ገና ናችሁና ምን ችግር የለውም ብላል። ግን የራስን ታሪክ ደግሞ ልንገር። ማንቸስተር ዩናይትድ 7 ነበረው 93 ላይ ሲያሸንፍ፣ ሊቨርፑል 18 ዋንጫ ነበረው። ደርሳችሁበት ወለወላ አለፋችሁት አይደል? እንዴት ነው አርሰናል ይሄን ማድረግ የሚያቀተው? እንዴት ነው የምታስበው? የማይደረስበት አደረከው። ቻምፒየንስ ሊግም እንደዛ 3 አላችሁ። አርሰናል እንዴት ነው 3 የውድድር ዓመት የማያሸንፉ? ነገር ግን ልንገር፣ ጭራሽ እንኳን አንተ የልጅ የማያየውን ነገር ልንገር። የልጅ ሊትራሊ ነው ነገር አየው። በፍጹም ኢንቪዚብል አትሆኑ፣ በፍጹም ማለት ነው። ማንቸስተር ዩናይትድ አይደለም ማንቸስተር የትኛውም ቡድን ኢንቪዚብል ሊሆን አይችልም። ሳይሸነፍ ዋንጫ ሊያሸንፍ አይችልም። ይሄንን ያደረገው አርሰናል በዚህ ነው የሚኮራው። ከተኮራም እንደዚህ አይነት ታሪኮች ነው በማይሳኩ ለመሳካት እድላቸው በጣም ጠባብ በሆኑ ጉዳዮች ነው ማብሸቅ። ሶ መቼ